ፎሎ ብታደርጓት የምታውቀውን ብትወስዱ አሪፍ ነው ብዬ እላለሁ። ለመማማር ነው አንድ ላይ የተሰበሰብነው። ፕላትፎርሙ የመጣው ተሰባስበን አንዳችን የማናውቀው ለአንዳችን እንድንወስድ ነው። ፎሎ አድርጓት። ሙላት ቀጥል ቀጥል። ኦኬ እንግዲህ ጥያቄ እያነሱብህ ነው። ይቅርታ የትኛው የታች ያሉ ሰዎች ጥያቄ ለመመለስ ሳይሆን እዚህ ጋር ያላችሁትን ማለት ስፔሻሊ የአንተን ጥያቄ ለመመለስ ነው የገባሁት። ታች ያሉትን ጥያቄ መመለስ ግዴታም የለብኝም። ፖለቲካም ነው የሚሰሩት፣ ግድም አንሰጣቸውም። ስለዚህ የአንተን ጥያቄ በተመለከተ ለመመለስ ነው፣ ድህነትን በተመለከተ ነው፣ ሰው እንዴት ይድናል ነው። ስለዚህ በዛ ነገር እናወራለን ማለት ነው። ሳምሪ አብራራቻቸውን ነገር በትክክል ሰምታችኋል? ያ ሰምቻችኋለሁ። ሀሳብ ማፍረስ ቀጣይ ሌላ ደቂቃ ካለ እሷን ሀሳብ የምናፈርስበት እሷ የኔን ሀሳብ የምታፈርስበት ቀጣይ ካልሆነ ግን አሁን የራሴን ሀሳብ ገልጻለሁ። ቀጣይ ደቂቃ ከሌለን ወደ ጥያቄና መልስ ብቻ የምንሄድ ከሆነ ግን ያው አሁን ሙሌ አሁን እሷ ድነት የማፍረሻ ሰዓት ከሚኖር ዶክተር ሪፊት አድርገህ እዚሁ ሀሳብንም ሰጥተህ ወደ ጥያቄ ብንሄድ ሰዓትም ስለሌለኝ ማለት ነው። ሙሊካ ይቅርታ ግን አንዴ አሁን እሷ መዳን እንዴት እንደሚገኝ ያው በደንብ አብራርታ ከመጽሐፍ ቅዱስም ተናግራለች። አንተ ደግሞ ሰው እንዴት ነው የሚድነው የሚጸድቀው በእግዚአብሔር ፊት የሚለውን ደግሞ አብራርተ ከመጽሐፍ ቅዱስ አሳይና ከዛ በኋላ አንተ እሷን እሷም ያንተ ማፍረስ ካለባችሁ ደግሞ ደቂቃ ይሰጣችኋል። ከዛ የጥያቄ ጊዜ የሚሰጣችሁ። ስለዚህ አንተ እንዴት ነው እሷ መዳን የሚገኝበትን በቤተ ክርስቲያናቸው አስተምሮ መሰረት ተናግራለች ሁሉንም። አንተም ደግሞ በአንተ ቤተ እምነት በወንጌላን አማኞች እንዴት ነው መዳን የሚለውን ከመጽሐፍ ቅዱስ እሱን ልንሰማሃለን። ቀጥል። ኦኬ ቆንጆ በቃ ቴንኪው። ከዚህ ሰዓት ጀምሮ ደቂቃ ነው ያዘልኝና ሐሳቤን እንትን አደርጋለሁ። ኦኬ ስለዚህ መጀመሪያ መዳን በራሱ የሚለውን ነገር ምንድነው የሚለውን ነገር ዲፋይን መደረግ አለበት፣ ወይ ደግሞ በመጽሐፍ ቅዱስ መዳን በምን ተገልጿል የሚለውን ነገር ማየት አለብን። ስለዚህ መዳን ህይወትን ማግኘት ማለትም ነው። መዳን ማለት ህይወት ማግኘት ነው። መዳን መጽደቅም ተደርጎ ይሄ ጀስቲፊኬሽን ተደርጎም ሊወሰድ ይችላል። አንድ ሰው ጀስቲፋይ ጸደቀ ማለት ዳነ ማለት ነው። መቀደስንም ብለን ልንወስደው እንችላለን። ሳንክቲፊኬሽንም ከመዳን ጋር የተያያዘ ነው። ስለዚህ በመጀመሪያ ደረጃ መዳን በራሱ ምንድነው የሚለውን ነገር ኤክስፕሌን ማድረግ መቻል አለብን። ሰው መዳንስ ለምንድነው ያስፈልገው ሰው የሚለውን ነገር ማየት አለብን ማለት ነው። ስለዚህ በመጀመሪያ ሰው ህይወት ነው ያጣው፣ ሙት ነው የሆነው። አዳም ከጅምሩ ችግሩ ምን ነበረ? ሰው መዳን ለምን አስፈልገው? ምን ሆኖ ነው መዳን የተፈለገው ሲባል ሰው በእግዚአብሔር መልክና ምሳሌ የተፈጠረው ሰው ከእግዚአብሔር ጋር ሲኖር የነበረውን ሰው እንግዲህ እንደምታውቁት በገጠመው እክል በኃጢአት ምክንያት ሰው ከእግዚአብሔር ጋር ተለይቷል፣ ሙቷል፣ ሞትን አግኝቷል። ይህንን በበላ ጊዜ ለአዳም እንደተባለው ሞትን ትሞታለህ ተብሏል ማለት ነው። ስለዚህ በበላ ቀን ሞቷል፣ ከእግዚአብሔር ተለይቷል በመንፈስ ማለት ነው፣ በስጋ አይደለም። በስጋ ከዛ በኋላ ከ939 ዓመት በኋላ ነው አዳም የሞተው እንደሚታወቀው። ስለዚህ በግልጽ ምን እያልን ነው? አዳም ሞትን ሞቷል። ስለዚህ ሞትን ከሞት አሁን ህይወት ማግኘት ሰው ሞትን ሞቷል በአጠቃላይ ማለት ነው፣ ህይወት ማግኘት አለበት ማለት ነው። ስለዚህ ህይወት ለማግኘት ምንድነው ማድረግ ያለበት? ሰው ሙት ከሆነ ከዛ ሞት እንዴት ነው መዳን ያለበት? ከዛ ሞት እንዴት ነው ማምለጥ ያለበት? እሱ ነው ዋናው ጥያቄ። እሱን እንመልሳለን ማለት ነው። ስለዚህ ግልጽ በሆነ መንገድ የሰው ልጅ ሙት እንደሆነና ከዚህ ሞት እንዴት መዳን እንዳለበት መጽሐፍ ቅዱስ ምን ይናገራል የሚለውን ነገር መጽሐፍ ቅዱስ እያነሳን ማየት እንችላለን። በበደላችንና በኃጢአታችን ሙታን እንደነበርን መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ላይ ከቁጥር 1 ጀምሮ ይናገራል። በፍጥረታችንም የቁጣ ልጆች እንደነበርን መጽሐፍ ቅዱስ በግልጽ ይናገራል። ከዛ በኋላስ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋ ድናችኋል አለ።
ኦኬ በጸጋ ማለት በነፃ ድናችኋል እንዲሁ እግዚአብሔር ሰጥቷችኋል አለ። ስለዚህ በሚመጡ ዘመናት የጸጋውን ባለጠግነት እንዲያሳይ እግዚአብሔር ከክርስቶስ ጋር አስነስቶናል፣ ከክርስቶስ ጋር በሰማያዊ ስፍራ አስቀምጦናል ይልና ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እዚህ ጋር የመጀመሪያ ነገር ምን ያነሳል? በጸጋ አድናችኋል ይላል። ቁጥር 5 ላይ ጸጋ ውስጥ በምንድን ያዳነን? በእምነት። ጸጋውን በእምነት አድኗችኋል። ይሄ በእምነት ያዳነን ጸጋ የእግዚአብሔር ስጦታ ነው ይላል። ስለዚህ እግዚአብሔር ምን አድርጓችኋል? ሰጥታችኋል፣ ከራሳችሁ አይደለም። ስለዚህ ከስራ አይደለም አለ። ለምን? ማንም ሰው እንዳይመካ ከስራ አይደለም። ማንም ሰው መመካትም የለበት ከስራ አይደለም። ለምን? ኦልሬዲ ሰው ሰርቶም ኢርን ማድረግ ስለማይችል ማለት ነው። ምን? የዘላለም ህይወትን ማለት ነው። ስለዚህ በግልጽ ቋንቋ ምን እያልን ነው? መዳን እግዚአብሔር ይሰጣል። እግዚአብሔር የሰጠውን ህይወት ደግሞ ሰው እግዚአብሔር በነፃ የሰጠውን ሰው ደግሞ በእምነት አዎ ይሁንልኝ ይደረግልኝ ክርስቶስ ለኔ ሞቷል ብሎ ይወስዳል ማለት ነው። ስለዚህ በግልጽ ሁኔታ መጽሐፍ ቅዱስ እንዲሁም ከስራ አይደለም ብሎ ማለት ነው። ከስራ አይደለም። ስለዚህ ከምንድን ነው? ከእምነት ነው። ድህነቱ ራሱ ባይዘወይ እኛ በእምነት ብቻ ሲባል እምነት ነው የሚያድነው አይደለም። የሚያድነው ጸጋ ነው። እምነት ግን የጸጋውን እግዚአብሔር የገለጠበትን መንገድ መቀበያ ነው። ስለዚህ እኛ እንቀበልበታለን ነው እንጂ ያዳነን ማን ነው? ያዳነን እምነታችን ነው። ያዳነን እግዚአብሔር ነው። እግዚአብሔር አድኖናል። እኛ ግን ያ እግዚአብሔር በነፃ የሰጠንን ስጦታ እኛ ምንም ሳንጨምርበት እምነትንም ጨምረንበት አይደለም። ባይዘው ምንም ሳንጨምርበት እግዚአብሔር የሰጠንን ድህነት ደቂቃውንም ጨርሶ ነበረ። ማጠቃለያ አንድ ደቂቃ ነው የቀረ። ያውም አንድ ደቂቃ ጭማሪ ነው አለኸው። ኦኬ ደቂቃ እንግዲህ ሌሎች ሰዎችም እየያዙት ይሆናል አላውቅም። እኔ ያልያዝኩም አንተ 33 ላይ ነው የጀመርከው። እንደውም 5 ደቂቃ። ኦኬ ስለዚህ ምን እያልኩ ነው? በግልጽ ጉዳይ እግዚአብሔር መዳንን ሰጥቶናል። ያዳንን በቅዱስ አጠራር የጠራን እግዚአብሔር ነው። ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ብሎ በግልጽ እንደ ስራችን እንዳልሆነ ያዳንን እግዚአብሔር እንደሆነ በግልጽ ይናገራል። የመጨረሻ ነገር የምናገረው አንድ ሰው ወደኛ ቢመጣና እድን ዘንድ ምን ላርግ ቢለን እመን፣ ከዛ ስራ፣ ከዛ እንደዚህ አርግ፣ ከዛ እንደዚህ አርግ አንለው። በግልጽ ቋንቋ በጌታ በኢየሱስ ክርስቶስ እመን ነው የምንለው እኛ የወንጌል አማኞች ማለት ነው። ይህንን ጥያቄ ባይዘወይ ጳውሎስ ተጠይቋል። ጳውሎስ ሲጠየቅ ጌቶች ሆይ እድን ዘንድ ምን ላርግ ብሎ ለጳውሎስና ለሲላስ ሲጠይቃቸው ቀጥተኛ መልሳቸው ምን ነበረ? ጌቶች ሆይ እድን ዘንድ ምን ላርግ ለሚለው ጥያቄ እትድን ዘንድማ መጀመሪያ እመን፣ ከዛ መልካም ስራ፣ ከዛ እንደዚህ አርግ ነው አይደለም። ምን አድርግ? በጌታ በኢየሱስ ክርስቶስ እመን። ስለዚህ ወንድሜ ሙሐመድ እኔ ላንተ ስለሆነ እየተናገርኩ ያለሁት የኔ እምነት እድን ዘንድ ምን ላርግ ብለህ ከጠየቀኝ የምነግርህ በጌታ በኢየሱስ ክርስቶስ እመን ነው የምልህ። ይሄ ደግሞ ሐዋርያዊ ትምህርት ነው። ይሄ ደግሞ የነ ጳውሎስ ትምህርት ነው። ይሄ ሐዋርያት ያሉትን ነው። ሐዋርያት ቢጠየቁ ሊሉት የሚችሉት ይሄን ነው። ከዚህ ያለፈ አይ። ስለዚህ አለቀ። ሰዓተኝ ከተሰጠ በላይ ነው የተጠቀምከው። እሺ ቴንክ ዩ ደቂቃ ነው። ሳምሪ ጥያቄ በነገራችን ላይ ሰበካ አይደለም ይሄ እንትን ነው። እኔ ጥያቄው የተጠየቀው ጥያቄ በእምነትና ስራና እምነት አንድ ላይ ይሄዳሉ ወይ? በእምነትና በስራ ነው የሚዳነው ወይስ በእምነት ብቻ ነው የሚዳነው? አንተ በእምነት ብቻ ነው የሚዳነው ብለሃል። ባይዘው እኔ እስካሁንም በእናንተ ሳይድ ያለው ግልጽ አልሆነልኝም። ለምን ያለ ስራ ይዳናል ብዬ ስለማላምን ማለት ነው። እና ጥያቄ ይሄን እሷ ጥያቄ በጥያቄና መልስ ነው የምትሄዱት? አላቅም። ዶክተር ሳምሪ ነው ተራው። እንደዛ ነው የተለመደው እዚህ ትሬንዱ። 10 ይሁን 7 ደቂቃ ይሁን ጥያቄና መልስ 7 ይበቃናል። አይገስ አይደል? ይቀኛል። ኦኬ 40 ላይ ጀምረሻል። 7 ደቂቃ ነው። ይቅርታ ሰዓቴን ከመጀመር በፊት ጥቅስ እያሳየው መጠየቅ ስለፈለግኩ ነው። ኤኒዌይስ መጀመሪያም ለነሶፊ ጠይቅ የነበረ ኒውትራል ነው ወይ? እንግዲህ አንተ ስራ ያስፈልጋል ብለህ ካመንክ ስራ ያስፈልጋል ብለህ ካመንክ ኒውትራል አይደለም፣ ከነሱ ወገን ነህ። ስለዚህ ከአንተ ጋርም ማውራት እንችላለን። እኔ መሰለኝ ይሄኛውም እዚህኛውም እኔ ምንም እውቀቱም አቋሙም የለኝም። ስለዚህ ከዚህም መስማት ፈልጋለሁ ያልክ ስለመሰለኝ ነው። ኤኒዌይስ አንተ ከዶክተር ሳምሪ ጋር
ተመሳሳይ አቋም የእምነት አቋም አለ ኖ መብትህ ነው። የእምነት አቋም የለኝም። እኔ እምነቴ ሙስሊም ነኝ። እኔ በስራ ዞሮ በዚህ በተመለከተ ነው የምልህ። ይኸውልህ ሙሄ አንዴ መሐመድ ወንድሜ ምን ብለሃል? አንዴ በስራ ይዳናል ብለህ ታምናለህ። ስለዚህ በዚህ ተመሳሳይ ናቸው። በስራ ይዳናል አይደለም ያልኩት እኔ አሁን በእምነት ብቻ ይዳናል ካልክ በእምነት ብቻ የሚዳንበትን ኤክስፕሌን ስታደርግ አይዋጥም። ስራ ለምን አስፈለገ ደግሞ የሚል ጥያቄ ይነሳል። ስራ አያስፈልግም ካልክ ምንም ቢሰራ የሰው ልጅ ቢዞሙት ቢገድል ስላመነ ብቻ ይድናል ወይ የሚለው ጥያቄ ደግሞ አይድንም የሚል ምላሽ ነው እየተሰጠ ያለው እስካሁን ድረስ እኮ አቋም ይዘህ መምጣትና ከሁለቱ ሳይድ የትኛው አሳማኝ ነው ካሳመነኝ ይወስዳለሁ ብሎ መምጣት የተለያየ ነው። እኔ አቋም ይዘህ ለመምጣት አላሳመነኝም ነው እውነት ነው ወይ አይደለም? ቆይ ሙሄ እኔ አሁን አቋምህን ለማስቀየር አይደለም እየሞከርኩ ያለሁት። አሁን የሆነ ለምሳሌ ከቅድም ጀምሮ እኮ እያልኩ ነው በዚህ በኩል ያለው ያለ ስራ ይዳናል የሚለው አላሳመነኝም እንጂ እኔ አቋም ይዤ አልመጣሁም ሲጀመር። ኦኬ በቃ ችግር የለውም። እሺ ስለሆነ ውይይቱ ችግር የለውም እኮ ምን መሰለህ፣ እሱ የራሱ አቋም አለው። ያንተ አቋም ግን ካሳመነው ሊገዛው ይችላል። ስለዚህ እኛ ዝም ብለን እንቀጥል አይሻልም? እሺ ዶክተር፣ ዞሮ ዞሮ እኔና አንተ ውይይት ላይ እሱ ምንም ኢንፍሉዌንስ የለውም ሰዓት ከመያዝ ውጭ። ምን አለ መሰለህ የእናንተ አላሳመነኝም። አሁን ክርክሩ ከሁለት ሰው ጋር ሆነ እያረኩ ያለሁት ሙግቱ እኔ ማለት ነው። አሁን እሱ ምን አለ የእናንተ አላሳመነኝም ማሙሌ፣ ውይይታችን ከኔ ጋር ስለሆነ እሱ ምንም እኮ አልገባም። ቀጥሉ በቃ ሰዓት እየያዘ ብቻ ነው እሱ ገብቶ እንደኔ ቢያዋራህ ትክክል ነበርክ። ያ እሺ ቀጥሉ። እሺ ችግር የለውም ቀጥይ ዶክተር። እና ትልቁ ኤክስፓንድ አድርገኛ እንዴ ልከፍት ስለሆነ እየከፈትን መጠየቅ ስለሚሻል ማን ሞዴሬተር አለ? ሙለታ ወይ ሳሚ ሞዴሬተር ካላችሁ ትልቁ ላይ አድርገኝ። እሺ ዶክተር መያዝ ትችላለህ። ከ43 ይላል እኔ ጋ ሙሌ ሮሜ ምዕራፍ 2 ቁጥር 7 ላይ አለ ሙሌ። ኦኬ እሺ በቃ ደቂቃዬን ያዝልኝ። ነገር የለም ስንት ደቂቃ ነው እንትን የምትሉት? ልክ ሲመጣ እንደነዚ በቃ ሲመጣ እንይዛለን። መጥቷል ሙሌ መጣ። እሺ ቀጥሉ። 44 ቁጥር 7 ላይ ወይ ከ44 እሺ ሮሜ 2:7 ላይ ነው ሙሉ ያወጣሁት። ምን ይላል? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። ሰው የዘላለም ሕይወት የሚሰጣቸው ምን ያደረጉ ናቸው ይላል። ሮሜ ምዕራፍ 2 ቁጥር 7 ላይ በግልጽ እያወራ ያለው ስለ አይሁድና ስለ አሕዛብን በተመለከተ ነው። አይሁድን ምን እያላቸው ነው? ኦልሬዲ ለሰው ፊት አይቶ እግዚአብሔር እንደማያደላ ከሁለቱም ከአይሁድም ከአሕዛብም እግዚአብሔር ማዳን ስለሚችል ነው ኮንቴክስቱ እያወራ ያለው እንጂ ችግሩ ያለው አሕዛብም የዘላለም ሕይወት እንዲሰጣቸው ምን ማድረግ አለባቸው ይላል። ያቀለምኳትን መልስልኝ። አይሁድም ሆኑ አሕዛብ በክርስቲያን የሆኑት ማለት ነው የዘላለም ሕይወት። ስለ ክርስቲያኖች ነው አይደል የተጻፈው መጽሐፉ? የሮሜ መጽሐፍ ወደ ክርስቲያኖች የተጻፈ መጽሐፍ ነው። እንደዛ እናምናለን። ስለዚህ ክርስቲያኖች የዘላለም ሕይወት እንዲያገኙ ምን ማድረግ አለባቸው ይላል። ክርስቲያኖች ምን ማድረግ አለባቸው አይደለም። ሁለቱንም አሕዛብንም አይሁድንም ክርስቲያኖች አልነበሩም። አይሁድም ክርስቲያን አይደለም፣ አሕዛብም ክርስቲያን አይደለም። አይሽ አሁን ግን አይሁድ ክሌም ያደረጉት እኛ ብቻ ነን መዳን የሚገባን ሲሉ ነው። እናንተ ብቻ አይደላችሁም። ስለዚህ ከአይሁድንም አሕዛብንም ጭምር እግዚአብሔር ይፈልጋል ነው። ዳይፈጅ ሙሌ ያቀለምኩትን ለምን አትመልስልኝም? በበጎ ስራ በመጽናት የዘላለም ሕይወት ይሰጣል አይሰጥም? በጳውሎስ መልእክት መሰረት ወደ ሮሜ ሰዎች እኮ እያልኩሽ ነው። አሁን ዶክተርዬ እኔ እያልኩሽ ያለሁት መጽሐፉ እያለ ያለው የተጻፈውን አውራልኛ። አይ አይሰጥም ካልክ እዛው ላይ ማስረጃ አሳየኝ። አይ ይሰጣል ካልክ ደግሞ ጥቅሱን ተቀበልና እንለፍ ወደ ሌላ ጥቅስ። ምን ማለትሽ ነው? በበጎ ማለት አንቺ እያልሽ ያለሽው ሰው መልካምን ስራ ሰርቶ ድሃ ብልቶ ምናምን የዘላለም ሕይወት ያገኛል ወይ ነው እያልሽኝ ያለሽው? ተርጉም ይሁን እያልሽ ነው። ጳውሎስ የዘላለም ሕይወት የሚሰጠው ምን ያደረገ ነው ይላል ነው ጥያቄ። በቃ ጳውሎስ የዘላለም ሕይወት በጣም ቆንጆ። ጳውሎስ ቁጥር 7 ላይ ምን ይላል? እዛው ሮሜ ላይ እኮ
በእምነት እዛው አትበለኝ። እኔ ይሄኛውን ጥቅስ ነው ጥያቄ ይኸውልሽ ጳውሎስ ራስ ልነግርሽ ነው። አሁን እሱን መጽሐፉ እንዴት ይፈታል የሚለውን ነገር ልንገርሽ። አንቺ አንደኛ ኢንተርፕሬት አድርገሽው ስራ የሚለው በበጎ ስራ የሚለውን ለራስሽ እንዲመች ምን አድርገሽዋል? ከምጽዋት ጋር ከሌላ ነገር ጋር አያይዘሽዋል። እንደዛ አይደለም እያለ ያለው አሁን በጎ ስራ ምንድነው የሚለው ሌላ ቀን እንወያያለን። አሁን በበጎ ስራ መጽናት ይዘላለም ያሰጣል አያሰጥም በዚህ ጥቅስ መሰረት ይኸውልሽ ዶክተር እኮ ጳውሎስ ምን እያለ ነው ነገር እሱ ላይ ነው የሚያግባባን ነው የምልሽ። እንለፈው በቃ ቆይ ልንገርሽ እያለ ያለው ቆይ ልንገርሽ ልነግርሽ ነው እያለ ያለው ሐዋርያው ጳውሎስ መጀመሪያ አህዛብን ከቁጥር 18 ጀምሮ ወቀሰ። አህዛብ ኃጢአተኞች እንደሆኑ እንደተላለፉ ወቀሰ። አሁን ደግሞ አይሁድን ወቀሰ። ስለዚህ ትቸዋለሁ ሙላታ ትቸዋለሁ አይተቻለሁ በቃ ስላልመለስ በቀጥታ መልስ ነበር የፈለኩት ነው ወይም አይደለም የሚል ነበር የፈለኩት ማለፊያለሁ። የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 2 የሚለውን ላንብብልህ። እውነተኛው ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። ፍሬ የማያፈራ በክርስቶስ ሆኖ ይወገዳል አይወገድም? ጥያቄው ሰው እንዴት ይድናል ነው እንጂ እያወራን ያለ ነው እንዴት ድህነቱን ያጣል አይደለም። ከፈለግሽ ግን በሌላ ቶፒክ ከዚህ ውይይት በኋላ የዘላለም ሕይወት ከተወገድክ ዳንክ ይባላል። ያገኘውን ድህነት እንዴት ያጣዋል? አያጣውም? እንዴት የሚያጣው ከሆነ እንዴት ያጣዋል የሚለውን እንወያያለን። ይሄ የዘላለም ሕይወት ማለት ነው። የዘላለም ሕይወት ካላገኘ ዳንክ ይባላል። ፋይናል ዴስቲኔሽን መንግስቱን መውረስ ነው አይደል? መንግስቱን ካልወረስክ ዳንክ ይባላል። የዘላለም ሕይወት ያገኘ ሰው እንዴት ነው ማስቀጠል ያለበትና የዘላለም ሕይወት ያላገኘ ሰው እንዴት ነው ማግኘት ያለበት? ሁለቱ የተለያዩ ነገሮች ናቸው። ስለዚህ ያላገኘ የዘላለም ሕይወት ለማግኘት እኮ ስራ ያስፈልጋል እያልኩ እኮ ነው ይሄን ጥቅስ ያመጣውልህ። ፍሬ ካላፈራ ከዘላለም ሕይወት ይወገዳል አይወገድም? ሐሳብ ያልገባሽም ማለት ርዕሱ አልገባሽም እያልኩሽ ያለው ርዕሱ የዘላለም ሕይወት ለማግኘት እንጂ ለማጣትና ላለማስቀጠል አይደለም። መጀመሪያውኑ የዘላለም ሕይወት የሌለው ሰው ለማግኘት ምን ማድረግ አለበት? ማመንና መስራት። እሺ አለፍኩት። አዎ መጀመሪያ ማቴዎስ 25 ላይ ልውሰድህ። እሺ ማቴዎስ 25 ቁጥር 31 ጀምሮ ቅድም አንብቤዋለሁ፣ ሰምተኸኛል። ዘላለም ሕይወት ያገኙት መልካም ስራ የሰሩ ናቸው አይደሉም? የዘላለም ሕይወት ያገኙት መልካም ስራ የሰሩ ናቸው የሚል አምጪልኝ እስኪ። ይሄው በቀኝ ያሉትን ምንድነው ያላቸው? ቁጥር 31 በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል፣ ንጉሱን በቀኝ ያሉትን እናንተ የአባቴ ብሩካን ኑ ይላቸዋል። ኦኬ ለምንድን ነው ያላቸው? መልካም ስራን ስላደረጉ አይደል? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ስላሉ በዛ መስፈርት ነው አይደል ያስገባቸው። ኦኬ ስለዚህ የዘላለም ሕይወት የሚገኘው በማብላት በማጠጣትና ባለማብላት ባለማጠጣት ነው። እነዛኞቹ ችግራቸው የሃይማኖት ሳይሆን ያለማብላት ያለማጠጣት ነው እያልሽኝ ያለሽ? አዎ ትክክል። ኦኬ በግራም በቀኝም ያሉት አምነዋል። ጥያቄ ምንድነው? መስፈርቱ ምንድነው? ወደ ዘላለም ሕይወትና ወደ ዘላለም እሳት ለመግባት እዚህ ጋር መስፈርቱ ምንድነው? ጌታ የተናገረው በጣም ቆንጆ። በመጀመሪያ ደረጃ እዚህ ጋር ጌታ ኢየሱስ ክርስቶስ ክርስቲያን በዚህ በግራም በቀኝም ያሉት ክርስቲያኖች ናቸው ተብሎ የሚያምኑ ሰዎች አሉ። እሱን እናንተ ማለት ነው ኦርቶዶክሳውያን እንደዛ ብላችሁ ታምናላችሁ። የኛ እምነት አንተ በግራ ያሉት ክርስቲያኖች አይደሉም ብለህ ነው የምታምነው? በግራ ያሉት ክርስቲያኖች አይደሉም ብለህ ነው የምታምነው? በግራ ያሉት ክርስቲያኖች አይደሉም ብለህ ነው ወይ የምታምነው? ክርስቲያኖች አይደሉም። አዎ ክርስቲያኖች አይደሉም። ኦኬ ያላመነ ሰው ወይም ክርስቲያን ያልሆነ ሰው ስለማብላት ነው የሚጠየቀው? አላመነም እና ፍርድ ውስጥ ነው ከጅምሩ። አይዋ በጣም ቆንጆ። በመጀመሪያ ደረጃ ለምን አላበላህም ተብሎ ነው ወደ እሳት የሚጣለው ወይስ ስላላመነ ነው ክርስቲያን ያልሆነ ሰው? እሺ በጣም ቆንጆ። አሁን ክርስቲያን አይደሉም ለምን አልክ የሚለውን ነው የምትጠይቅኝ? አይደለም አሁን ክርስቲያን ያልሆነ ሰው እንደዛ አልጠይቅህም። አዎ እሺ እኮ እኔ ክርስቲያን አይደለም በጥቅሱ እኔ በተጻፈው እዛ ጋር ባለው ነው የምጠይቅህ እኮ ልመልስልሽ። እሺ እዛ ጋር ባለው ሲፈረድባቸው ያየነው በእምነታቸው ሳይሆን በስራቸው ነው። ያላመነ ሰው በእምነቱ ነው በስራው ነው የሚፈረድበት። ልመልስልሽ። በመጀመሪያ ደረጃ ፍየል ተብሎ ፍየል የሚልን ምሳሌ ለክርስቲያን አንደኛ ነገር መጽሐፍ ቅዱሳችን ተጠቅሞ ያቅም ሊጠቀም አይችልም። አንደኛ የመጀመሪያው ይሄው ተጠቀመው እያልኩ ነው። እዚህ ጥቅስ ላይ ፍየል ላመነ ተጠቅሟል እያልኩ ነው። ሌላ ጥቅስ አንተ ካለ ታመጣልኛለህ። በጥቅስ ስለምናወራ
ማመናቸውን ማስረጃ አድርገሻል። ማመናቸውን ማስረጃ ምን መሰለ? ማስረጃዬን እነግርሃለሁ። አንተ ግን እነዚህ አላመኑም ስትል ያላመነ ሰው ስለ እምነት ነው የሚፈረድበት ወይስ ስለ ስራ ነው? ይሄን መልስልኝ። ጥያቄ ይሄ ብቻ ነው። ያላመነ ሰው ስለ እምነት ነው የሚፈረድበት ወይስ ስለ ስራ ነው? ጥያቄ ይሄ ነው። ያላመነ ሰው ሲጀመር ስለ እምነት ያላመነ ሰውም ያመነ ሰው በሙሉ የሚጠየቀው ስለ እምነቱ እንጂ ስለ ስራው አይደለም። በእግዚአብሔር ፊት ስለ እምነቱ ነው የሚጠየቀው እንጂ ስለ ስራው አይደለም መጽሐፍ ቅዱስ የሚለው። ስለዚህ ክርስቶስ እዚህ ጋር ስለ ስራ እየጠየቀ እኮ ነው። አሁን እዚህ ጋር ሪል የሆነውን እየካድክ ነው። ስለ ስራ ክርስቶስ እየጠየቀ በዛ መስፈርት እየፈረደ ጊዜ አትሰጭኝም። አያሽ አሁን እኔ ጊዜ የምሰጥህ ይኸውልህ፣ ሰው የሚፈረድበት ጥያቄን አድሬስ ስታደርግልኝ ነው። ሰው የሚፈረድበት ያላመነ ሰው ማለት ነው በእምነቱ ነው ወይስ በስራው ነው? ጥያቄ እችን ብቻ መልስልኝ። የፈለግከውን ታይም ሰጥሃለሁ። ያላመነ ሰው ነው የምልሽ። ያላመነ ሰው ከጅምሩ በስራ ነው። ያላመነ ሰው አይደለም። ያመነ ሰውም በስራ ነው በስራ አይደለም ተብሎ በእግዚአብሔር ዘንድ ፍርድ የለም ከዘላለም ሕይወት አንጻር እያልኩሽ ነው። ያላመነ ተፈርዶበታል አይልም ይላል። ያላመነ አሁን ተፈርዶበታል ይላል አይልም መጽሐፍ ቅዱስ? እየሰማሽኝ አይደለም? አይሽ የራስሽን ብቻ ነው እያወራሽ ያለሽ። እየነገርኩሽ ያለሁት ሰው የዘላለም ሕይወት ለማግኘት ከጅምሩ ስራ ተጠይቆ አያውቅም እያልኩሽ ነው። እዚህ ጋር ታዲያ ስራ እየጠየቀ ነው አይደለም እኮ? እሱ ምን እያለ ነው? እዚህ ጋር ስራ ተጠይቋል። ጭራሽ አይጠየቅም እያልከኝ ነው እኮ። አይ በቃ እሺ፣ ቀጥል ያንተን ጥያቄ። አንኳን መሐመድ ሳፊ አብራራልሽ አልፈቀድሽልኝም። ኢትስ ኦኬ። እሱን ማጠቃለያ ላይ ታብራራለህ። ችግር የለውም። እሺ አብራራለሁ ማጠቃለያ ላይ። እሺ 8 ደቂቃ ከአራት ነበር። 8 ደቂቃ ተጠቅማችኋል። 8 ደቂቃ አሁን ደግሞ ተጠቀሙ። ቦታ ዙረውና እሱም ማስረጃ እያወጣ እሺ ልጠይቅሽ እኔ በይ ዝግጁ ነሽ? ማይክሽን ከፍተሻል? ኦኬ። የመጀመሪያ ጥያቄ የዘላለም መዳን የምትይው አንቺ ሰው በስራው የዘላለም ሕይወት ያገኛል ብለሽ ነው አይደል የምታምኚው? ነው አይደል? የዘላለም ሕይወት ያገኛል ብዬ አምናለሁ። አዎ በእምነትና በስራ። እሺ ስለዚህ ለምን ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ለምን አለ? ጸጋው ስላዳነን ድህነት ነው። በጸጋ ያገኘነው ድህነት ምንድነው? አዲስ ፍጥረት መሆን፣ ልጅነትን ማግኘት ነው። ያ ደግሞ በእምነት የምናገኘው ክርስቶስ እንዲሁ የሰጠን ነው። ኦኬ። የዘላለም ሕይወት እዛ ጋር የዘላለም ሕይወት በስራ አይገኝም የሚል ነገር አልተጻፈም። ኦኬ። የጠየቀኝ አዲስ ፍጥረት ስለሆነ እዛ ጋር የተጻፈው አዲስ ፍጥረት ደግሞ በስራ አይደለም ብዬ ኮንፌስ አደርግላለሁ። እኔ አዲስ ፍጥረት የሚሆነው በስራ አይደለም። አንዴ ስሚኝ፣ አይደለም ስለ ዘላለም ሕይወት ነው ያወራው። ይኸው ሕይወት ከክርስቶስ ጋር ሕይወት ሰጠን። ቁጥር 5 ላይ አንብቢውና ከክርስቶስ ጋር ሕይወትን ሰጠን ብሎ ይናገራል። ይሄ የሰጠን ሕይወት በምንድን ነው? ከክርስቶስ ጋር የሰጠን ሕይወት በምንድን ነው የሰጠን? ክፈተው። ሕይወት የሰጠን በስራ አይደለም በእምነት ነው። አሁን ቦታ ክፈትልኝ። ሌላ ሰው ደቂቃውን ያዙልኝና ክፈቱልኝ። መንገድ ላይ ነኝ እኔ። አስጀምርልኝ። እሺ ከወደድን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን አለ። ይሄ ከክርስቶስ ጋር ሕይወትን የሰጠን በስራ ነው? ከክርስቶስ የተሰጠን ሕይወት በስራ ነው የሚለው እኮ ስራ አለው ነው ጥያቄ። በምንድን ስራስ? ጥያቄ የኔ ያልጠየቅኩሽ ናት መልስልኝ ዶክተርዬ። እዚህ ጋር የተሰጠንን ሕይወት ለማግኘት ስራ ያስፈልጋል ወይ ነው የጠየቅኩሽ እኔ።
ስራ አያስፈልግም። ስለዚህ ህይወት ለማግኘት ቴንክ ዩ የዘላለም ህይወት ለማግኘት ስራ አያስፈልግም። አመሰግናለሁ። የምን ህይወት ነው እዚህ ጋር የሚሰጠው? የምን ህይወት ነው ይሄ? ኖ እኮ የምን ህይወት ነው እሱ? ከሞት ወደ ህይወት መምጣት የዘላለም ህይወት አይደለም እሱ? የምን ህይወት ነው እኮ? የምን ህይወት ነው እሱ ነው የምልሽ። የምን ህይወት ነው እሱ? ኧረ የምጠይቅሽን ጠይቂልኝ። እሺ ኦኬ። የማይሰማ ከሆነ ወጥተሽ ግቢ ወይ አይ ከታች ላለው ነው የተባለው። ወጥተሽ ግቢ። ደቂቃውን ያዝልኝ። አይ ትውረድና በቃ ትግባ። እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም እላለሁ። ዶክተርን አስገባ። ትችላለህ እኮ አንተ። እችላለሁ ግን ቅድም እምቢ አለኝ። ወጥተህ ስለነበር አንተ ስትወጣ ተርኖፍ ነው የሚሆነው። ፉል ሞዴሬተር እኮ ነህ። ፔትራም ይችላል። አንተ ስለወጣ ኦኬ። ያው አስገብቻለሁ። ስልክ ተደውሎ ነው እኮ ፔትራ። እሺ ፔትራ ሞዴሬተር እኮ ነው አንተ። እሺ ቀጥሉ። ሙሌ ያለ ሙለታ የታለ እንዴ? ሙለታ አንድ ቁጥር ንካ። አዎ ይሰማል። ስጠኝ ሶፊ። ሙሉ አይደለም ሞዴሬተር የማስወጣት እንዴ ማሜ ይሰማል። ማስገባት ምናምን እኔ እንጃ
ግን ጀጃ እናድርገው። አሁን ዶክተር ሳምሪ ስትወጣ አትመለስም ምናምን ነገር ሰምቼ ነበረ። ጥሩ አይደለም። ሙሌት አለ ሙሌም ይመለሳል። ሙሌ ተመለስ። ማን ነው ጀጅ የሚያደርገው? ኧረ ልጅቷ ስትወጣ እኮ አትመለስም ታመልጣለች እየተባለ ነበር። ጆዬ ሙለታን ይዘውና ከታች የሚጽፉትን ተዋቸው። ኧረ እዚሁ ነው ሙለታ ተሰውሯል። ጆዬ ሙለታ ቋት አስገባ። ሌላ ሰው ለሙለታ አንድ ቦታ አስቀር። እዚህ ፈልጌ ነው ላይቭን ራሱ ያገኘሁት። ተሰውሯል የሶፊ ላይቭ የተደረገ አይደለም። ሼሩ ራሱ እኮ ግባ ሼር እንትን እያደረጋችሁ አይደለም። እስኪ ሁላችሁም ኮፒ ሊንክ ያርጉ። ኮፒ ሊንክ 300 ኮፒ ሊንክ ታፕ በእናታችሁ ቶሎ በሉ አፍጥኑት። ስንት ሰው ነው እዚህ ጋር ያለው? 4 5 6 7 ቆይ ሙለታ መጥቷል። እሺ ቀጥሉ ጥያቄያችሁ ላይ እንደገና እንግዲህ ደቂቃው 5 ደቂቃ ይቀረዋል። 5 ደቂቃ ይቀረዋል ማለት 8 ደቂቃ ስለሆነ ቅድም የተጠቀሙ። እሺ ሙሌ ልክፈተው የቅድሙ ቦታ ሙለታ አለ። ምንድን ነው እንዴ? ኔትወርክ ቤርሙዳ ነው እንዴ ያላችሁት? ሙሌ ገስት ላይ ሆኖ አበባ እየነቀለ። እሺ በቃ ቀጥላ ጥያቄን። ይኸው ቁጥር 5 ላይ ናችሁ። ተይዟል። 5 ደቂቃ አለ። እሺ እኮ ይኸው ጥያቄ የኔ እዛው ግልጽ ነው። የዘላለም ሕይወት አይደለም ወይ አሁን ጳውሎስ እያለ ያለው ለኤፌሶን ሰዎች የዘላለም ሕይወት ሰጣችሁ ነው የሚለው ወይስ ምንድን ነው እያለ ያለው? የዘላለም ሕይወት ነው እያለ ያለው አይደለም ነው እያልኩ ነው አይደለም ብለሽ መልሽልኝ። የዘላለም ሕይወት ነው አይደለም? የኔ ድምፅ አይሰማም እንዴ? እኮ ነው አይደለም? ያንቺ እምነት ንገርኝ። እሺ ያንቺ እምነት ንገርኝ። የዘላለም ሕይወት ነው አይደለም? የዘላለም ሕይወት ነው እዚህ ጋር ያለው አይደለም? ይሄ አሁን የሚለው የዘላለም ሕይወት ነው አይደለም እንዴ? አይደለም ወይ ነው ብለሽ አትመልሽም እንዴ? ሶፊ ይመለስ። ቆይ አንዴ ሶፊ ተመለስ። ቆይ አንዴ ልደውልለት መሰለኝ። ሶፊ እሱ አንቺ ልጆች የሚሉትን አታነብም እንዴ? እሱን ታዩ ከታች ያለውን አንቺ ጋር እዛ ታች ያሉትን የሚሉትን እኮ እኛ ለኮሜንት መልስ አንሰጥም። እሱን ታዩ። ሶፊ ከሌለ መግባት አይቻልም። ሶፊ ከሌለ ቆያ ተውት። በስርዓት የማያወያየን ከሆነ ቁጭ ብሎ እኔ ልውጣ፣ ስራ አለብኝ። እሱማ እኛ ስላለን እኮ ነው።
እኮ ለምን እንትን ያደርገዋል ታዲያ? ስራ እየሰራ ስለሆነ እሱ ለኛ እኮ ስራ እየሰራ ስልኩን ቁጭ አድርጎ እንትን ማድረግ የለበትም። ውጪ ኦቨርሻዶ ሆነ እኮ። ሶፊ ስልኩም አይሰራም። ኦኬ እስኪ አሁን ከታች ይሰማችኋል? የዶክተር ድምፅ ይሰማል? ሶፊ ከመጣም ይሰማል። ይሰማል አሁን አለው ለኛ ይሰማኛል። እንግዲህ እናንተን አላውቅም። አትውጣ ታች አይሰማችሁ? እሱ መጥቷል። የሚሰማ ከሆነ እንትን አይሰማም እያሉ ወይ እኛን ጨርስ መሰለኝ። አሌክስ አዎ እያለ ነው። መሐመድ ስለሆነ ሀሳቡን ያነሳው ወይ ለሱ ጨርስለትና አዎ እያሉ ነው። ምሳ ሰዓት ሊያልቅ ነው። ምሳዬን ሳልበላ ይሰማል እያሉ ነው። እንትን ፍላይት ሞድዋን አዎ ይሰማል እኮ እያሉ እኮ ነው። ያ ሶፊ ሲወጣ ነው ድምጿ የሚጠፋው። አንቀጥል ሙሌ ቀጥል። ሶፊ አትውጣ እንዴ ቀጥል። 5 ደቂቃ ነው የቀረን። ሶፊ ፕሊዝ እዚህ ጋር እያልኩሽ ያለው ጥቅሱ አይደለም። እዚህ ጋር ያለው ነው። ይሄን ቀጥታ መልሽልኝ፣ ካልሆነ በቃ ልዝለለው። እዚህ ጋር በበደላችን ሙታን ስለነበርን ሕያዋን ሆነን ከክርስቶስ ጋር የሚለው ይሄኛው ደግሞ በእምነት ነው አይደለም ነው እያልኩሽ ያለው። ኦኬ የዘላለም ሕይወት ነው አይደለም እኮ የዘላለም ሕይወት ነው አይደለም። ኦኬ ይሄ የዘላለም ሕይወት አይደለም። በጣም ቆንጆ። ሰው ከሞት ወደ ሕይወት መምጣት የዘላለም ሕይወት ማግኘት ነው አይደለም? ከሞት ወደ ሕይወት መምጣት የዘላለም ሕይወት ማግኘት ነው አይደለም ነው ጥያቄ። ከሞት ወደ ሕይወት መምጣት የዘላለም እንጂ የዘላለም ሕይወት አላገኘህም እንጂ የዘላለም ሕይወት አላገኘህም እንጂ የዘላለም ሕይወት አላገኘህም። ኦኬ እንጂ የዘላለም ሕይወት አላገኘህም። እኔ ስለ ፉሊ ጋራንቲ አልጠየቅኩሽም። ሰው ከሞት ወደ ሕይወት መጣ ማለት የዘላለም አግኝቷል አላገኘም ነው የጠየቅኩሽ። እኔ ሰው ከሞት ወደ ሕይወት መጣ። ኦኬ ስለዚህ ሰው ከሞት ወደ ሕይወት ስሙልኝ፣ ከሞት ወደ ሕይወት እሺ፣ ሰምቼሻለሁ። ሰው ከሞት ወደ ሕይወት የሚመጣው መጥቶም የዘላለም ሕይወት አያገኝም። ቴንክ ዩ። እሺ ሌላ ጥያቄ ልጠይቅሽ። በክርስቶስ ኢየሱስ የሚያምን የዘላለም ሕይወት ያገኛል? የሚያምን ያመነ ክርስቶስ የእግዚአብሔር ልጅ ነው ብሎ በያምን የዘላለም ሕይወት ያገኛል አያገኝም? ለምሳሌ አንድ